ሰላም ተማሪዎች እንዴት ናችሁ? ሰላም ናችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ የምናየው ከቻፕተር 2 የቀረውን የመጨረሻውን ቲዮሪ ኮልበርግስ ቲዮሪ ኦፍ ሞራል ዴቨሎፕመንት የሚለውን እናያለን። ይሄ ቻናል ከጠቀማችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ያላደረጋችሁ እንዲሁም ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉ፣ ሌሎች ተማሪዎችም እንዲጠቀሙ እኛንም ለማበረታታት ሼር እንድታደርጉ በትህትና እጠይቃችኋለሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ደግሞ መጨረሻ ላይ የሚሰጣችሁ ሶርስ ስላለ እስከ መጨረሻ ቪዲዮን መከታተላችሁን እንዳትረሱ። ሌት አስ ፕሮሲድ። ኮልበርግስ ቲዮሪ ኦፍ ሞራል ዴቨሎፕመንት ይላል። ይሄ የመጨረሻ ቲዮሪ ነው፣ አራተኛ ቲዮሪ ነው። እስከ ሶስተኛ ቲዮሪ ያሉትን በደንብ አይተናል ከዚህ በፊት በሰራውላችሁ ቪዲዮ። ዛሬ የምናየው ይሄ የመጨረሻ ኮልበርግስ ቲዮሪ ኦፍ ሞራል ዴቨሎፕመንት የኮልበርግ ግብረ ገባዊ እድገት እንዴት ሰዎች እያደጉ በሚሄዱበት ጊዜ እንዴት ሞራሊ እንዴት እያደጉ እንደሚሄዱ እናያለን። ኮልበርግስ ቲዮሪ ኦፍ ሞራል ዴቨሎፕመንት Kohlberg's theory of moral development describes how individuals' sense of right and wrong evolves through three main levels, each with two stages. ኮልበርግ እንዴት ነው ዲስክራይብ የሚያደርገው ይህንን ሞራል ዴቨሎፕመንት? ሰዎች ጥሩና መጥፎ የሆነውን ነገር መለየት የሚችሉት በእነዚህ በሶስት ሜን ሌቨል እና ኢች ዊዝ ቱ ስቴጅ ሶስት ሜን ሌቨል አለ። በእያንዳንዱ ስቴጅ ውስጥ በእያንዳንዱ ሌቨል ውስጥ ደግሞ ሁለት ስቴጆች አሉ። በእነዚህ ስቴጆች ነው የሰው ልጅ ወይንም ሰዎች ጥሩ የሆነውንና መጥፎ የሆነውን ወይንም ትክክል የሆነውን ትክክል ካልሆነው ነገር መለየት የሚችሉት ብሎ ዲስክራይብ ያደርጋል። His theory is based on the idea that moral reasoning develops as people grow older and mature, influenced by cognitive development and social interaction. የሱ ቲዮሪ ቤዝ የሚያደርገው አንድ አይዲያ አለ። ምንድነው? ሞራል ሪዝኒንግ ዴቨሎፕ የሚያደርጉት ሰዎች እያደጉ በሄዱ ቁጥር as people grow older and mature እየበሰሉ በሳል እየሆኑ ማቹር እየሆኑ በሚሄዱበት ጊዜ አንድ ኮግኒቲቭ ዴቨሎፕመንት ኢንፍሉዌንስ ያደርጋቸዋል። ማለት ሰው እያደገ በሚሄድበት ጊዜ ሪዝን አውት የሚያደርግበት ቲንክ ሪሜምበር የሚያደርግበት ኮግኒቲቭ ዴቨሎፕመንት አይተናል ከዚህ በፊት አፌክት ያደርጋል። እንዲሁም ከሰዎች ጋር ያለው ኢንተራክሽን ወይንም ሶሻል ኢንተራክሽኑ ለዚህ ዴቨሎፕመንት ኢንፍሉዌንስ አለው ወይንም ተጽዕኖ ይፈጥረዋል። ኢት ማይት ቢ ፖዚቲቭሊ ሊሆን ይችላል፣ ኔጋቲቭሊ ብቻ ኮግኒቲቭ ዴቨሎፕመንት እና ሶሻል ኢንተራክሽን አፌክት ያደርጋል ወይንም ኢንፍሉዌንስ ያደርገዋል። ሶስት ሌቨል አለ ብያቸዋለሁ። በእያንዳንዱ ሌቨል ውስጥ ደግሞ ሁለት ስቴጆች አሉ። የመጀመሪያው ፕሪ ኮንቬንሽናል ሌቨል ይባላል። ህፃናት ከ4 እስከ 10 ዓመት ባላቸው ጊዜ እንዴት ነው ጥሩ የሆነውን ነገር ጥሩ ካልሆነው ነገር የሚለዩት፣ ትክክል የሆነውን ነገር ትክክል ካልሆነው ነገር የሚለዩት የሚለውን የሚገልጽልን ሌቨል ነው ማለት ነው። Children's idea about right and wrong relies on their personal needs and perceptions. በዚህ ጊዜ በፕሪ ኮንቬንሽናል ሌቨል ጊዜ የህፃናት አይዲያ ጥሩ የሆነውን ነገር ጥሩ ካልሆነ ነገር የሚለዩት ሪላይ ወይንም ዲፔንድ የሚሆነው ቤዝድ ኦን ዴር ፐርሰናል ኒድስ በፍላጎታቸውና በእይታቸው ላይ ምንድነው ፐርሲቭ የሚያደርጉት ምንድነው የሚፈልጉት ህፃናት በዚህ ጊዜ ያ ነገር ጥሩ የሆነውን ነገር ጥሩ ካልሆነው ነገር እንዲለዩ ይረዳቸዋል። አንደኛው ስቴጅ ኦቢዲየንስ ኤንድ ፓኒሽመንት ይላል። ኦቢዲየንስ ኤንድ ፓኒሽመንት ጊዜ children distinguish rightness and wrongness of a behavior by rewards and punishment is involved. In other words, physical consequences of an action determine its goodness or badness. ይሄ ማለት ምን ማለት ነው መሰላችሁ? ለምሳሌ አንድ ስራ የሚሰሩ ከሆነ ህፃናት የሰሩትን ስራ ወይ አድናቆት ወይ አፕሩቫል ያገኛሉ ወይ ክሪቲሲዝም ሊያገኙ ይችላሉ፣ ወይ አድናቆት ሊያገኙ ይችላሉ ወይም ትችት ሊያገኙ ይችላሉ ከዛ ስራቸው ማለት ነው። የሰሩት ስራ የሚያመጣው ኮንሲኩዌንስ አለ፣ ውጤት አለ።
ፊዚካሊ ኮንሲኩዌንስ ኦፍ አን አክሽን ዲተርማይን ኢትስ ጉድነስ ኦር ባድ። የሰሩት ስራ ጥሩ ከሆነ ምን ይሰጣቸዋል ማለት ነው? ሪዋርድ ይሰጣቸዋል። ደግሞ መጥፎ ከሆነ ይቀጣሉ ማለት ነው። ፓኒሽሜንት ኢንቮልቭ ያደርጋሉ። ስለዚህ ጥሩና መጥፎ የሆኑ ነገር የሚለዩት የሰሩት ስራ የሚያመጣው ውጤት የሚያስከትለውን ነገር ነው። ወይ ሪዋርድ ነው፣ ወይ ሽልማት ነው፣ ወይ ቅጣት ነው። በዚህ ነው ለምሳሌ አንድ ህፃን መሬት ላይ የወደቀውን ልብስ አንስቶ ወንበር ላይ አስቀመጠ እንባል። እሱ በዚህ ጊዜ ከ4 እስከ 10 ዓመት ባለው ጊዜ ጥሩ የሆነው የቱ ነው መጥፎ የሆነው የቱ ነው ብሎ አያውቅም ብሎ ያስባል። ይሄ ኮሂልበርግ በዚህ ጊዜ ለምሳሌ ህፃኑ የወደቀውን ልብስ አንስቶ ወንበር ላይ ስላስቀመጠ ሽልማት የሚሰጠው ከሆነ አፕሩቫል የሚሰጠው ከሆነ የሚደነቅ ከሆነ የሚያደንቀው ከሆነ ሰው ያ ጥሩ ነው ብሎ ይይዛል ማለት ነው ህፃኑ። ደግሞ በሌላ መልኩ አሁን ብርጭቆ የሚሰብር ከሆነ አንድ ህፃን ጥሩ መሆኑን አያውቅም። እያወቀ እየሰበረው ሊመስለን ይችላል፣ ግን አያውቅም። ግን የምንቀጣው ከሆነ ፓኒሽ የምናደርገው ከሆነ እኔ የተቀጣሁት ይሄ ነገር ክፉ ስለሆነ ነው፣ ያደረግኩት ድርጊት ያስከተለብኝ ውጤት መጥፎ ስለሆነ ነው፣ ስለዚህ እንደዚህ አይነት ነገር ማድረግ የለብኝም ብሎ የሆነ ማንነት እየገነባ ይሄዳል ማለት ነው ህፃኑ። ቤዝድ ፊዚካል ኮንሲኩዌንስ የሚያመጣው ነገር ምንድን ነው? ፓኒሽመንት ካመጣ ባድ ብለው ያምናሉ ወይንም ይረዳሉ ህፃናት። ሪዋርድ የሚያገኙ ከሆነ አፕሩቫል የሚያገኙ ከሆነ ደግሞ ያ ነገር የሰራነው ነገር ጥሩ ሆኖ ነው ብለው ይይዛሉ። ሁለተኛው ስቴጅ ደግሞ ኢንስትሩሜንታል ሪላቲቪዝም ኦሪየንቴሽን ይባላል። በዚህ ጊዜ ኢቫሉዌት የሚያደርጉት ህፃናት አክሽናቸውን ኢቫሉዌት የሚያደርጉት ቤዝድ ኦን ዴር አውን ኒድስ ኤንድ ዊሽስ በሚፈልጉት ነገር ላይ ነው። ለምሳሌ what satisfies one's own needs is right and what does not satisfy their needs wrong። የራሳቸውን ፍላጎት ሳትስፋይ የሚያደርጋቸው የሚያስደስታቸው እርካታ የሚሰጣቸው ነገር ጥሩ እንደሆነ ይገምታሉ። በኢንስትሩሜንታል ሪላቲቪዝም ጊዜ ማለት ነው። ደግሞ ሳትስፋይ ማያደርጋቸው ነገር የሚያስጠላቸው ነገር ደግሞ ሮንግ እንደሆነ በራሳቸው ኒድና ዊሽ ላይ ነው ፎከስ የሚያደርጉት በዚህ ኢንስትሩሜንታል ሪላቲቪዝም ኦሪየንቴሽን ጊዜ ማለት ነው። ወደ ሁለተኛው ሌቨል ስናልፍ ሁለተኛው ሌቨል ኮንቬንሽናል ሌቨል ይባላል። ልጆች ከ10 እስከ 16 ዓመት እድሜ ባለው ጊዜ እንዴት ነው ጥሩ የሆነው ነገር መጥፎ ከሆኑ ነገር የሚለዩት የሚለውን ኮንቬንሽናል ሌቨል ይባላል። ችልድረንስ ጃጅመንት of right or wrong action is based on others' approval, family expectation, traditional values, laws, legality of society and country. This level has two stages. ምን መሰላችሁ? በዚህ ኮንቬንሽናል ሌቨል ጊዜ ልጆች ጥሩ የሆኑ ነገር መጥፎ ከሆኑ ነገር የሚለዩት ቤዝድ ኦን አደርስ አፕሩቫል፣ ሌሎች ስለዛ ጉዳይ ባላቸው አመለካከት ነው። ለምሳሌ ዋት አፕሩቫል ሊሆን ይችላል፣ ክሪቲሲዝም ሊሆን ይችላል፣ አድናቆት ሊሆን ይችላል። ሌሎች የሚያደንቋቸው ከሆነ ያ ነገር ትክክል ነው። ሌሎች ክሪቲሳይዝ የሚያደርጋቸው የሚተቿቸው ከሆነ ደግሞ ያ ነገር ሮንግ ነው ብሎ ነው የሚያስበው። ፋሚሊ ምንድን ነው ኤክስፔክት የሚያደርገው? ፋሚሊ ኤክስፔክቴሽን ፋሚሊ ጥሩ ብሎ የወሰደውን ነገር ጥሩ እንደሆነ፣ መጥፎ ብሎ የወሰደውን ነገር መጥፎ፣ እንዲሁም ባህላዊ እሴቶች፣ ህጎች፣ ሶሳይቲ ወይንም የካውንትሪ ሌጋሊቲ ህጋዊነት ያለው ነገር ደግሞ ጥሩ ነው። ደግሞ ይሄ ሌሎች አፕሩቭ የማያደርጉት ነገር ክሪቲሳይዝ የሚያደርጉት ነገር መጥፎ ነው ብሎ ያስባሉ። በዚህ ጊዜ ሁለት ስቴጅ አለ። አንደኛው ወይንም ስቴጅ 3 ጉድ ቦይ ኦር ናይስ ገርል ኦሪየንቴሽን ይባላል። በዚህ ጊዜ individuals evaluate right and wrong actions by the approval or criticism of immediate peers or close family። በዚህ ጊዜ በሶስተኛው ስቴጅ ጊዜ ጉድ ቦይ ኦር ናይስ ገርል ኦሪየንቴሽን ይባላል። በዚህ ጊዜ ህፃናት ወይም ልጆች ጥሩ የሆኑ ነገር ጥሩ ካልሆኑ ነገር የሚለዩት based on by the approval or criticism of immediate peers or close family። አጠገባቸው ያለው ጓደኞቻቸው ወይም
ጓደኞቻቸው ሊሆኑ ይችላል፣ ፋሚሊ ሊሆን ይችላል። እነሱ አፕሩቭ የሚያደርጉት ነገር ራይት ነው፣ ክሪቲሳይዝ የሚያደርጉት ነገር ነው ሮንግ ነው ብሎ ያስባሉ። ጉድ ኢዝ ዋት ፕሌዠርስ ዘ ኢሚዲየት አዘርስ። ጥሩ ነገር አጠገባችን ያለውን ሰዎችን የሚያስደስት ነገር ጥሩ ነው ብሎ ያስባሉ በዚህ ጊዜ። አራተኛው ስቴጅ ደግሞ ወይንም በሁለተኛው ሌቨል ሁለተኛው ስቴጅ ላው ኤንድ ኦርደር ይባላል። In this stage individuals judge his or her action based on laws and social orders። እንዴት ነው በዚህ ጊዜ ጃጅ የሚያደርጉት አክሽናቸውን ጃጅ የሚያደርጉት ቤዝድ ኦን ላው በህግ ላይ whatever it is ሪሊጂየስ ህግ ሊሆን ይችላል፣ የሀገሪቱ ህገ መንግስት ሊሆን ይችላል። ብቻ በላው በህግ ነው ጃጅ የሚያደርጉት። እንዲሁም በሶሻል ኦርደር ምንድነው ማህበረሰብ የሚቀበለው ነገር በሚለው ነገር ላይ ነው ፎከስ የሚያደርጉት አክሽናቸው ጃጅ ለማድረግ። ሶስተኛውና የመጨረሻው ሌቨል ደግሞ ፖስት ኮንቬንሽናል ሞራል ሪዝኒንግ ይባላል። በዚህ ጊዜ ልጆች ከ17 እስከ 20 ዓመት እድሜ ባለው ጊዜ ወይንም አዳልቶች ምን እንዴት ነው ጥሩ የሆነው ነገር ጥሩ ካልሆነው ነገር የሚለዩት የሚለውን ይነግረናል ማለት ነው። at this level individual judges actions as right or wrong based on universal abstract principles that take precedence over laws and conventions, even a person's peer and family። በዚህ ጊዜ እንዴት ነው የነገሮችን ትክክለኛነትና rightness and wrongness ጀጅ የሚያደርጉት based on the universal or abstract principle ዓለም አቀፍ በሆኑ ፕሪንሲፕሎች ረቂቅ የሆኑ ህጎችን ከለው ከኮንቬንሽን እንዲሁም ፋሚሊያቸውን የሚያስደስተው ነገር ኢሚዲየት ፒሪያቸውን ከሚያስደስተው ነገር በላይ ዓለም አቀፋዊ በሆኑ ፕሪንሲፕሎች በረቂቅ ህጎች ነው ነገሮችን ጀጅ የሚያደርጉት በዚህ ጊዜ ማለት ነው። በፖስት ኮንቬንሽናል ጊዜ ሁለት ስቴጅ አለው። አንደኛው ሶሻል ኮንትራክት ኦሪየንቴሽን ይባላል ወይም አምስተኛው ስቴጅ ነው ሶሻል ኮንትራክት ኦሪየንቴሽን። in this stage individual begins regarding right and wrong as a product of social contracts and the set of rules or agreements that originate from the discussion, negotiation and compromise that can be changed። ምን መሰላችሁ? ሶሻል ኮንትራክት ኦሪየንቴሽን ስቴጅ ጊዜ በዚህ ጊዜ ሰዎች እንዴት ነው ጥሩ የሆኑ ነገር መጥፎ የሆኑ ነገር የሚለዩት ቤዝድ ኦን the social contract በማህበራዊ ውሎች ሊሆን ይችላል። the set of rules or set of rules ወይንም ስምምነቶች ሊኖሩ ይችላሉ። በውይይት የመጣ በድርድር የመጣ እንዲሁም የተለያየ ሀሳብ ሰዎች ተነጋግረው ተወያይተው ሴት ያደረጉት ሩል ሊኖር ይችላል። ስምምነቶች ወይም አግሪመንቶች ሊኖሩ ይችላል። በዛ አንፃር ነው የነገሮችን ጥሩነትና መጥፎነትን ጀጅ የሚያደርጉት። so good or right is determined by socially agreed up standards of individuals right። ጥሩ የሆነው ነገር በማህበረሰብ ዘንድ በስምምነት የተቀመጠ ስታንዳርድ ወይም ይሄ ሴት ኦፍ ሩሎች አሉ። በዛ አንግል ነው ነገሮችን ጀጅ የሚያደርጉት። የመጨረሻው ስቴጅ ደግሞ ዩኒቨርሳል ኢቲካል ፕሪንሲፕል ኦሪየንቴሽን ይባላል። በዚህ ጊዜ ኢንዲቪጁዋልስ ጃጅ ኤክሽንስ considering the universal moral principles abstract and ethical ones like justice, human rights, human dignity and equality. Such individual prepares to sacrifice all including his or her life for upholding these principles። በዚህ ጊዜ እንዴት ነው ሰዎች ጀጅ የሚያደርጉት አክሽናቸውን ቤዝድ ኦን ዩኒቨርሳል ሞራል ፕሪንሲፕሎች አሉ ወይንም ኢቲካል ሩሎች አሉ። ለምሳሌ ሁማን ራይት ፕሪንሲፕሎችን ሊሆኑ ይችላል፣ ሁማን ዲግኒቲ እንዲሁም ኢኳሊቲን ሊሆን ይችላል። በዚህ አንግል ነው በዓለም አቀፍ አንግል ነው። ይህ በዚህ በስድስተኛው ስቴጅ ጊዜ በአብስትራክት ሩሎች ነው። በአምስተኛው ስቴጅ ጊዜ ሶሻሊ ማህበራዊ ሰዎች በውይይት በድርድር እንዲሁም በኮምፕሮማይዝ አስታራቂ ሀሳብን አንድ ላይ በማድረግ ሴት ያደረጉት ሩል አለ። በዛ አንግል ነው። ግን በዚህ በስድስተኛው ስቴጅ ጊዜ ዩኒቨርሳል የሆኑ ፕሪንሲፕሎች አሉ። ለምሳሌ ሁማን ራይት ኢዝ ዘ ዩኒቨርሳል ራይት፣ ኢኳሊቲ ሊሆን ይችላል። በእንደዚህ አይነት አንግል ነው የሚያዩት ዩኒቨርሳል ኢቲካል ፕሪንሲፕልን።
አንድ ሞራል ዳይሌማው የሚባል ነገር አለ በዚህ ጊዜ። ይህንን ሲያጠና በዚህ ኬዝ ላይ ነው ፎከስ ሆኖ ኮልበርግ ያጠናውና ምን መሰላችሁ ዩሮፕ ውስጥ የሚኖሩ ናቸው ሄንዝ እና ሂዝ ዋይፍ። ሚስቱ በጣም ታማለችና ለዛ ህመም መድኃኒት የሚሰራ ሎካል ድራጊስት አለ። ይህ ሎካል ድራጊስት ያንን መድኃኒት ለመስራት የሚያወጣውን 10 እጥፍ ነው የሚያስከፍሉ። መድኃኒቱን ለመስራት የሚያወጣውን ወጪ 10 እጥፍ ነው መድኃኒቱን ለመሸጥ ወይንም ሌሎች ሰዎች መጥቶ ሲገዙት የሚያስከፍለው ማለት ነው ያ ድራጊስት። በዚህ ጊዜ ሚስቱ በጣም ታማ ብር የለውም ሄንዝ የሚባለው ሰው። ይሄ ሄንዝ ብር ስለሌለው ከሰዎች ተበድሮ ምናምን ተቀብሎ ቦሮ አድርጎ መጠና አልበቃውም 10 እጥፍ የመድኃኒቱን 10 እጥፍ ለመክፈል አልበቃውምና ልጠየቀው ድራጊስቱን ወይ በትንሽ ብር ሽጥልኝ ወይ ደግሞ ከዳነች በኋላ ካገኘሁኝ አምጥቼ እሰጥሃለሁ ስሉ እምቢ አለው። እኔ ለማትረፍ ነው የሰራሁት ብሎ ያ ድራጊስቱ እምቢ ስለው ሰብሮ ገባ። በጣም ውድ ነው መክፈል ስላልቻለ ወይ እየሞተችበት ስለሆነ ሚስቱ ሰብሮ ገባና ሰረቀኝ ማለት ነው። should hens steal the medicine? ስለዚህ ይህንን ዳይሌማ በሶስቱም ስቴጆች ውስጥ ሲናይ እንዴት ነው? ለምሳሌ ፕሪኮንቬንሽናል ጊዜ ፎከስ የሚያደርጉት እንዴት ነው? ልጆች ፓኒሽመንት ኤንድ ሪዋርድ ምንድነው? የሚያስቀጣ ነገርና ሽልማት የሚያስገኝ ነገር። ይሄ ሰብሮ ስለገባ መስበር የለበትም። he will get caught and go to jail ይታሰራል። ስለዚህ መድኃኒቱን ሰብሮ መስረቅ የለበትም ይላሉ በዚህ ፕሪኮንቬንሽናል ጊዜ። ኮንቬንሽናል እንዴት ነው የሚሉት? መስረቅ የለበትም ኖ stealing is wrong and against the law ህግን መጣስ ነው። መስረቅ ማለት ህግን መጣስ ስለሆነ መግባት የለበትም መስረቅ የለበትም ይላሉ። ደግሞ ፖስት ኮንቬንሽናል እንዴት ነው የሚሉት? ያ መስረቅ አለበት ሰብሮ ገብቶ life is more important than money and the law። በዚህ ፖስት ኮንቬንሽናል ጊዜ ህይወት ከብርም ከህግም በላይ ነው። ስለዚህ ሰብሮ ቢገባ የሚስትየውን ህይወት ማዳን ይችላል። ስለዚህ ሰብሮ ገብቶ መውሰዱ ትክክል ነው ብሎ ያምናሉና ሞሮፍ ያለውን ሁሉን ነገር በቻልኩት አቅም በተረዳሁት አቅም ላስረዳችሁ ሞክሬያለሁ። የቀረውን ሞጁል ማንበብ ትችላላችሁ። ሞጁል አንብቡ። ደግሞ ቻትጂፒቲን በደንብ ተጠቀሙ። ጥያቄዎችን ጀነሬት እያደረጋችሁ እሱን ስሩ። ደግሞ አሁን በሚቀጥሉት ቪዲዮዎች 2 ቪዲዮ ሰራላችኋለሁ። ከሁለቱም ቻፕተር ከቻፕተር 1 ከቻፕተር 2 የወጡትን በጣም ፈተና እንዴት በሁለቱም ዩኒት ውስጥ ያለውን ኮንሰፕት መረዳት እስከምትችሉ ድረስ የሚያግዛችሁ ጥያቄዎችን ይሰራላችኋለሁ። ሌላ ደግሞ ቅድም መጨረሻ ላይ የሚሰጣችሁ ሶርስ አለ ብያችኋለሁ። እዚህ ስክሪን ላይ በማሳያችሁ መንገድ የኛን ቴሌግራም ቻናል ጆይን እንድታደርጉ ሬኮመንድ አደርጋችኋለሁ። ምክንያቱም የተለያየ ግቢ ፈተና እዛ ላይ ሼር እያደረግን ስለሆነ ደግሞ የቴሌግራም ቻናላችንን ይሄንንም ዩቲዩብ ቻናላችንን ለተማሪዎች ለጓደኞቻችሁ ሼር እንድታደርጉ እስካሁን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አሁንም ይጠይቃችኋለሁ። መልካም የትምህርት ዓመት ይሁንላችሁ።